በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦሪት ዘጸአት ምዕራፍ 34 ከቁጥር 1 እስከ ፍጻሜ ምዕራፍ። እግዚአብሔርም ሙሴን አለው፣ 2 የድንጋይ ጽላቶች እንደ ፊተኞች አድርገህ ጥረብ። በሰበርሃቸው በፊተኞቹ ጽላቶች የነበሩትን ቃሎች እጽፍባቸዋለሁ። ነገም የተዘጋጀህ ሁን። በማለዳም ወደ ሲና ተራራ ወጥተህ በዚያ በተራራው ራስ ላይ በፊቴ ቁም። ከአንተም ጋር ማንም ሰው አይውጣ፣ በተራራውም ሁሉ ማንም አይታይ። መንጎችና ከብቶችም በዚያ ተራራ ፊት አይሰማሩ። ሙሴም እንደ ፊተኞቹ አድርጎ 2 የድንጋይ ጽላቶች ጠረበ። በነጋውም ማልዶ እግዚአብሔር እንዳዘዘው ወደ ሲና ተራራ ወጣ። 2ቱንም የድንጋይ ጽላቶች በእጁ ወሰደ። እግዚአብሔርም በደመናው ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ። የእግዚአብሔርንም ስም አወጀ። እግዚአብሔርም በፊቱ አልፎ እግዚአብሔር መሐሪ፣ ሞገስ ያለው ታጋሽም፣ ባለብዙ ቸርነትና እውነት፣ እስከ 1000 ትውልድም ቸርነትን የሚጠብቅ፣ አበሳንና መተላለፍን ኀጢአትንም ይቅር የሚል፣ በደለኛውንም ከቶ የማያነጻ፣ የአባቶችንም ኀጢአት በልጆች እስከ 3ና እስከ 4 ትውልድም በልጆች ላይ የሚያመጣ አምላክ ነው ሲል አወጀ። ሙሴም ፈጥኖ ወደ መሬት ተጎነበሰና ሰገደ። አቤቱ በፊትህ ሞገስን አግኝቼ እንደሆነ ይህ አንገተ ደንዳና ሕዝብ ነውና ጌታዬ በመካከላችን ይሂድ፣ ጠማማነታችንና ኀጢአታችንንም ይቅር በለን፣ ለርስትህም ተቀበለን አለ። እርሱም አለው፣ እነሆ እኔ ቃል ኪዳን አደርጋለሁ በምድር ሁሉ በአሕዛብም ሁሉ ዘንድ እንደ እርሱ ያለ ከቶ ያልተደረገውን ተአምራት በሕዝብህ ሁሉ ፊት አደርጋለሁ። እኔም በአንተ ዘንድ የምሠራው ነገር የሚያስፈራ ነውና አንተ ያለህበት ይህ ሕዝብ ሁሉ የእግዚአብሔርን ሥራ ያያል። በዚህ ቀን የማዝህን ነገር ጠብቅ። እነሆ እኔ አሞራዊውን፣ ከነዓናዊውንም፣ ቄጢያዊውንም፣ ፌርዛዊውንም፣ ኤዊያዊውንም፣ ኢያቡሳዊውንም በፊትህ አወጣለሁ። በመካከልህ ወጥመድ እንዳይሆኑብህ አንተ በምትሄድባት ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ ተጠንቀቅ። ነገር ግን መሠዊያዎቻቸውን ታፈርሳላችሁ፣ ሐውልቶቻቸውንም ትሰብራላችሁ፣ የማምለኪያ ዐፀዶቻቸውንም ትቈርጣላችሁ። ስሙ ቀናተኛ የሆነ እግዚአብሔር ቅንዓት ያለው አምላክ ነውና። ለሌላ አምላክ አትስገድ። በዚያች ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ። እነርሱ አምላኮቻቸውን ተከትለው ባመነዘሩና በሰውላቸው ጊዜ እንዳይጠሩህ፣ ከመሥዋዕታቸውም እንዳትበላ፣ ሴት ልጆቻቸውንም ከወንድ ልጆች ጋር እንዳታጋባ፣ ልጆቻቸውም አምላኮቻቸውን ተከትለው ሲያመነዝሩ ከአምላኮቻቸው በኋላ ሄደው አመንዝረውም ልጆችህን እንዳያስቱ ተጠንቀቅ። ቀልጠው የተሠሩትን የአማልክት ምስሎች ለአንተ አታድርግ። የቂጣውን በዓል ትጠብቀዋለህ። በአቢብ ወር ከግብፅ ወጥተሃልና በታዘዘው ዘመን በአቢብ ወር እንዳዘዝሁህ 7 ቀን ቂጣ እንጀራ ብላ። ማኅፀንንም የሚከፍት ሁሉ የእኔ ነው። የከብትህም ተባዕት በኵር ሁሉ በሬም ቢሆን በግም ቢሆን የእኔ ነው።
የአህያውንም በኵር በጠቦት ተዋጀዋለህ፣ ባትዋጀውም አንገቱን ትሰብረዋለህ። የልጆችህንም በኵር ሁሉ ተዋጃለህ። በፊቴም አንድ ሰው ባዶ እጁን አይታይ። 6 ቀን ትሠራለህ፣ በሰባተኛውም ቀን ታርፋለህ። በምታርስበትና በምታጭድበት ዘመን ታርፋለህ። የሰባቱንም ሱባዔ በዓል ታደርጋለህ። እርሱም የስንዴ መከር በኵራት ነው። በዓመቱም ፍጻሜ የመክተቻ በዓል ታደርጋለህ። በአንተ ዘንድ ያለው ወንድ ሁሉ በእስራኤል አምላክ በጌታ በእግዚአብሔር ፊት በዓመት 3 ጊዜ ይታይ። አሕዛብን ከፊትህ አወጣለሁ፣ አገርህንም አሰፋለሁ። በአምላክህም በእግዚአብሔር ፊት ለመታየት በዓመት 3 ጊዜ ስትወጣ ማንም ምድርህን አይመኝም። የመሥዋዕቴን ደም ከቦካ እንጀራ ጋር አትሰዋ። የፋሲካውን በዓል መሥዋዕት እስከ ነገ አይደር። የተመረጠውን የምድርህን ፍሬ በኵራት ወደ አምላክህ ወደ እግዚአብሔር ቤት ታገባለህ። ጠቦቱን በእናቱ ወተት አትቀቅልም። እግዚአብሔርም ሙሴን በእነዚህ ቃሎች መጠን ከአንተና ከእስራኤል ጋር ቃል ኪዳን አድርጌአለሁና እነዚህን ቃሎች ጻፍ አለው። በዚያም 40 ቀንና 40 ሌሊት ከእግዚአብሔር ጋር ነበረ። እንጀራም አልበላም፣ ውሃም አልጠጣም። በጽላቶቹም 10ሩን የቃል ኪዳን ቃሎች ጻፈ። እንዲህም ሆነ፣ ሙሴ ከሲና ተራራ በወረደ ጊዜ 2ቱ የምስክር ጽላቶች በሙሴ እጅ ነበሩ። ሙሴም ከተራራው በወረደ ጊዜ እግዚአብሔር ከእርሱ ጋር ስለተነጋገረ የፊቱ ቁርበት እንዳንጸባረቀ አላወቀም ነበር። አሮንና የእስራኤልም ልጆች ሁሉ ሙሴን ባዩ ጊዜ እነሆ የፊቱ ቁርበት አንጸባረቀ፣ ወደ እርሱም ይቀርቡ ዘንድ ፈሩ። ሙሴም ጠራቸው። አሮንም የማኅበሩም አለቆች ሁሉ ወደ እርሱ ተመለሱ። ሙሴም ተናገራቸው። ከዚያም በኋላ የእስራኤል ልጆች ሁሉ ቀረቡ። እግዚአብሔርም በሲና ተራራ የተነገረውን ነገር ሁሉ አዘዛቸው። ሙሴም ለእነርሱ ተናግሮ ከጨረሰ በኋላ በፊቱ መሸፈኛ አደረገ። ሙሴም ከእርሱ ጋር ሲነጋገር ወደ እግዚአብሔር በገባ ጊዜ እስኪወጣ ድረስ መሸፈኛውን ከፊቱ አነሣ። በወጣም ጊዜ ለእስራኤል ልጆች የታዘዘውን ነገር ነገረ። የእስራኤልም ልጆች የሙሴን ፊት ቁርበት እንዳንጸባረቀ ያዩ ነበር። እርሱም ከእርሱ ጋር ሊነጋገር እስኪገባ ድረስ እንደገና በፊቱ መሸፈኛ ያደርግ ነበር። ይቆየን። ወስብሐት ለእግዚአብሔር።